SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች ዛሬም እንደተለመደው ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 5 ቀጣዩን ፓርት ነው። ወደ ትምህርታችን ከመግባታችን በፊት ብዙዎቻችሁ የምሰራውን ቪዲዮ ትመለከታላችሁ፣ ነገር ግን ሰብስክራይብ እና ላይክ ማድረግ ትረሳላችሁ እና ሰብስክራይብ እና ላይክ በማድረግ የምሰራቸውን ቪዲዮዎች ለሌሎች ተማሪዎች እንዲደርሱ እንድታደርጉልኝ በትህትና ጠይቃለሁ። አመሰግናለሁ። ወደ ትምህርታችን ስንገባ 5.2.2 the southern front ዛሬ የምንመለከተው በሳውዘርን ፍሮንት ላይ የነበሩትን ነገሮች ነው። በባለፈው ትምህርት ላይ ኖርዝ ፍሮንት ላይ የተከናወኑ ነገሮችን አይተናል። ፋሽስት ጣሊያን በሚያዝያ 1936 ያለምንም ተቃውሞ ደሴ እንደገባና በሰሜን ግንባር ያለው ጦርነት በዚያ እንዳበቃም ተመልክተን ነበር። ዛሬ ደግሞ ሳውዘርን ፍሮንት ላይ ምን ነገሮች ተከናወኑ የሚለውን የምንመለከት ይሆናል ማለት ነው። Italian generals Rodolfo Graziani, or his nickname Hyena of Libya, in the southern Graziani couldn't stand missing the glories of its fascist victory. He repeatedly asked Mussolini by telegram to get permission to offensive attack in the south. እና በባለፈው ትምህርት ላይ እንደገለጽኩት በደቡብ ግንባር የጣሊያን ጦር አዛዥ የነበረው ጄኔራል ሩዶልፍ ግራዛኒ እንደነበረ አይተናል። እና በተጨማሪም ቅጽል ስሙ ደግሞ ሃይና ኦፍ ሊቢያ ተብሎ ይጠራ ነበር ማለት ነው። እና ወደ ሳውዘርን ፍሮንት ወይም ወደ ደቡብ ግንባር ስንሄድ ሁኔታው ምን ይመስል ነበር የሚለውን ስናይ የጣሊያን ጀነራሎች ወደ ኡጋዴን እንዲገቡ ታዘዙ። ይህ የሚሆነው በሰሜን በኩል የነበረው ዲቦኖ በኖርዝ ፍሮንት መሪ እንደነበር አይተናል። የነበረው ዲቦኖ የመረብ ወንዝን ከተሻገረ ከአንድ ወር በኋላ ነበር። እናም እንዲህ ሊዘገዩ የቻሉበት ምክንያት ሳውዝ ፍሮንቶች ማለት ነው ሊዘገዩ የቻሉበት ምክንያት መከላከል ላይ ትኩረት አድርገው ስለነበረ ነውና ግን ግራዚያኒ በዛ ብቻ መቆየት አልፈለገም፣ በመከላከል ብቻ ማለት ነውና የጣሊያንን የታላቅነት ድል እየናፈቀ በዛ መቆም አልፈለገምና በተከታታይ በቴሌግራም ሙሶሊኒን ደጋግሞ ይጠይቀው ነበር። በኋላም በደቡብ በኩል የነበረው በሳውዘርን ፍሮንት በኩል የነበረው ጥቃት ለመክፈት እንዲከፍቱ ፍቃድ አገኙ ማለት ነው። Total troops of Ethiopia 80,000 in this front. Ethiopian troops made up of two subdivisions. The first one is southern Ras Desta Damto ruled of Sidamo, and the southern eastern Dejazmach Nasibu the Amanuel, governor of Hararge province. The Ethiopian army on both sides were relatively better armed and supplied than the northern front. እና በደቡብ ግንባር የነበረው የኢትዮጵያ ጦር 80,000 ያህል ነበርና በሁለት ሰብ ዲቪዥን የተከፈለ ነበር። ደቡባዊና ደቡብ ምስራቅ ተብሎ የተከፈለ ነበር ማለት ነው። እና የደቡብ ክልል አዛዥ የነበረው የንጉሠ ነገስቱ አማችና የሲዳማ ጠቅላይ ግዛት ጠቅላይ ገዢ የነበረው ራስ ደስታ ዳምጦ ነበሩና በደቡብ ምስራቅ የሚገኘው ክልል ደግሞ የኢትዮጵያ ጦር የሐረርጌ ጠቅላይ ግዛት ገዢ በሆነው በደጃዝማች ናሲቡ ዘአማኑኤል ይመራ ነበር ማለት ነው። እና በሁለቱም በኩል የነበረው የኢትዮጵያ ጦር ከሰሜኑ ግንባር ጦር ሰራዊት ጋር ሲነጻጸር በተሻለ የታጠቀና ብዙ አቅርቦት ያለው ነበር። Graziani first attack was directed against Qarahi in the Ogadens. Qarahi was a strategically situated place to move against Jijiga and Harar towns. እና ይህ ማለት የግራዛኒ የመጀመሪያው ጥቃት በኡጋዴን ቆራሂ ላይ ነበር። እና ቆራሂ የመጀመሪያ ጥቃት የተደረገበት ምክንያት በጂጂጋና በሐረር ከተሞች ላይ ለሚደረገው እንቅስቃሴ ስትራቴጂካዊ ቦታ ሆኖ እንዲያገለግላቸው በማሰብ ነበር ማለት ነው። ይሄንን ፈርስት ቆራሂን የያዙት ማለት ነው። Ethiopia's army had a stronghold on Qarahi under Commander Grazmach Afewerk tries to defeat in the strategically place but fatally wounded. In November 935 Qarahi fell under fascist troops. እና ይሄ ማለት የኢትዮጵያ ጦር በቆራሂ ምሽግ አደረገ ማለት ነውና በግራዝማች መሪነት ቆራሂ ላይ ምሽግ አደረጉ እና ይሄ የቆራሂን ስልታዊ ጠቀሜታ የተረዱት
አፈወርቅ ደጃዝማች ግራዝማች አፈወርቅ ለሞት እስኪዳረጋቸው ድረስ በጀግንነት ተቋም አድርገዋል ማለት ነው። ነገር ግን በህዳር ወር በ1935 መጀመሪያ ላይ ቆራሂ በፋሺ ወታደሮች እጅ ስር ልትወድቅ ችላለች ማለት ነው። the only challenge the fascists met this advance was from the Ethiopian army under ደጃዝማች መኮንን እንዳልካቸው እና ጣሊያኖች ቆራሂን መያዛቸው ወደ ጅጅጋና ሐረር እንዲዘምቱ አስችሏቸው ነበርና በዚህ አካሄዳቸው ፋሺስቶች የገጠማቸው ትልቅ ፈተና ነበር ማለት ነው። እሱም ፈተና ምን ነበር? በወጣቱ አዛዥ በደጃዝማች መኮንን እንዳልካቸው የሚመራው የኢትዮጵያ ጦር ነበረ ትልቁ ፈተና የሆነባቸው ማለት ነው። ራስ ደስታ forced to reduce the pressures of fascists in Ugandan front, but ራስ ደስታ committed a fatal mistake in ordering a disastrous campaign to Dollo ኦዳ in ኢትዮ ሶማሊያ ቦርደር እና በደቡብ በኩል በራስ ደስታ የሚመራው ኢትዮጵያ ጦር የፋሽስትን ወታደሮች በኡጋዴን ግንባር ማለት ነው በኢትዮጵያ ላይ የሚደርሱን ጫና ትንሽም ቢሆን መቀነስ ችሎ ነበር። ነገር ግን ራስ ደስታ በኢትዮጵያ ሶማሌ ቦርደር ላይ በምትገኘው ዶሎ ኦዳ ቦታ ላይ አስከፊ ዘመቻን መራ እና አደገኛና ሞትን የሚያስከትል ትልቅ ስህተት ነበር የሰራው ማለት ነው። The long march through a desert land and under a shortage of provisions combined with epidemic diseases destroyed almost half of ራስ ደስታ army እና ቀደም እንዳልኩት ይሄ የዶሎ ዘመቻ አስከፊና ስህተት ነው አላለም። ምክንያቱም አንደኛ ነገር በበረሃ ምድር ላይ ተካሄደ ጦርነት ነው። ሁለተኛ ነገር በዛ በረሃ ላይ በጣም ረጅም ጉዞ አድርገዋል። ሶስተኛ ነገር የምግብ እጥረት አጋጥሟቸዋል። አራተኛ ነገር ደግሞ ከነዚህ በተጨማሪ ወረርሽኝ አጋጥሟቸዋል እና እነዚህ ሁሉ ነገሮች ተደማምረው የራስ ደስታን ጦር ግማሽ ያሉን እንዲጠፉ አድርጓል ማለት ነው። at the battle of ገናሌ ዶሪያ on January 26 in 936 Italian army defeated Ethiopian army. The hard fighting continued for 3 days. Ethiopian force was totally routed. On January 20, 936, Negali Borana was captured by the Italians. Ras Desta retreated to the interior part of the country with few soldiers to continue resistance. እና ቅድም እንዳልኩት ራስ ደስታ ዳምጠው ቅድም ሰራዊቱን ግማሽ ያሉን አጣላለን በወረርሽኝና በምግብ አቅርቦት በመሳሰሉት ነገሮች አጥተው ነበርና በዛ ምክንያት ተዳክመው ነበርና ብዙ የጦር ኃይሎችም ተቀንሰው ነበርና ከተቀነሱት ጦር የተረፉት በገናሌ ዶሪያ በጥር 26 ቀን 1936 ጦርነት አደረጉ ማለትና የጣሊያን ጦር የኢትዮጵያን ጦር ድል አደረገ እና ለ3 ቀናት በቀጠለው ከባድ ጦርነት የኢትዮጵያ ጦር ሙሉ በሙሉ ተሸነፈ ማለት ነው እና ከአንድ ሳምንት በኋላ ጥር 20 ቀን 1936 ነገሌ ቦረና በጣሊያን ስር ወደቀች ማለት ነው እና ሽንፈቱን ተከትሎ ራስ ደስታ ጥቂት ወታደሮችን አስከትሎ ወደ መሃል ሀገር አፈገፈጉ ወይም ሸሹ ማለት ነው። ቀጣይ የምናየው ደግሞ 5.2.3 ኢጣሊያን ቪክቶሪ የጣሊያንን ድል ነው የምንመለከተው። In the campaign of 1935 or 36, Ethiopians force totally defeated by fascists. In May 5, in 1936, fascist troop entered to አዲስ አበባ እና ይህም ማለት በ1935 ወይም 36 በተካሄደው ዘመቻ ኢትዮጵያ ቶታሊ በጣሊያን ጦር ተሸንፋለች ማለት ነው። በደቡብም በሰሜንም ባለው ግንባር ማለት ነው። ከዛ ግንቦት 5 ቀን 1936 የፋሽስት ወታደሮች በድል አድራጊነት አዲስ አበባ መግባት ቻሉ ማለት ነው ወይም ገቡ። ፋክተርስ ኦፍ ፋሽስት ቪክቶሪ ጣሊያን ልታሸንፍበት የቻለችበት ምክንያቶች ነው የምናየው። በምን ምክንያቶች ከኢትዮጵያ በልጣ ጦርነቱን ልታሸንፍ ቻለች የሚለውን ስናይ ኢን ጣሊያን ሳይድ በጣሊያን በኩል ፋሽስት አርሚ ኒውሜሪካሊ ኤንድ ቴክኒካሊ ሱፔሪየር እና ለጣሊያን ድል በርካታ ምክንያቶች ነበሩ። በመጀመሪያ የፋሽስቱ ሰራዊት በቁጥርና
በቴክኒክ የላቀም ስለነበረ ነው። occupied modern armaments used tanks and poisoned gas. Fascists used 400 airplanes for the wars እና ዘመናዊ ሽጉጥ መድፎችን የታጠቁ መኪናዎችና 400 የሚጠጉ ኤሮፕሌኖች ነበሯቸው። በተጨማሪም የፋሽስት ጦር ታንኮችና የተመረዘ ጋዞችንም ታጥቀው ነበር። ኢትዮጵያን ሳይድ በኢትዮጵያ ሳይድ ደግሞ ምን ነበር የሚለውን ስናይ the first one is Ethiopian used outdated guns, shortage of cartridge and used only 8 transport planes እና በአንደኛ ደረጃ ስናይ በአንጻሩ የኢትዮጵያ ትጥቅ በአብዛኛው ጊዜ ያለፈባቸው ጠመንጃዎች ወይም ሽጉጦች ነበር የታጠቁት። ይህም የታጠቁት ጠመንጃ ከአድዋ ዘመቻ የቀሩትን ጠመንጆች ነበር የታጠቁት እና ከሁሉም በላይ ከባድ የሆነው ለኢትዮጵያ ማለት ነው የጥይት እጥረት ነበርና አንዳንድ ምንጮች እንደሚሉት በጦርነቱ ወቅት የተጠቀሟቸው የጥይት መጠን ጣሊያኖች ማለት ነው ከኢትዮጵያ አጠቃላይ የጥይት መጠን ጋር ሲነጻጸር ጣሊያኖች በአንድና በሁለት ውጊያዎች ከተጠቀሙት ጋር እኩል ነበር ማለት ነው። ኢትዮጵያን የተጠቀሙት በአጠቃላይ በጦርነቱ የተጠቀሙት የጥይት መጠን ከጣሊያኖች ጋር ሲወዳደር ጣሊያኖች በአንድና በሁለት ውጊያ የተጠቀሙትን የሚያክል ነበር ማለት ነው። እና ሌላ በተጨማሪ ደግሞ የአውሮፕላን መጠንን ስናወዳደር ኢትዮጵያ 8 የትራንስፖርት ኤርፕሌን ብቻ ነበራት። ጣሊያን ደግሞ 400 የሚጠጉ የቦምብ ኤርፕሌኖች ነበሯቸው ማለት ነው። እና ይህንን የመሰለ ትልቅ ልዩነት ሲታይ ግን ኢትዮጵያውያን ለ7 ወራት ያህል ትግሉን መቀጠል መቻላቸው ራሱ በጣም ያስደንቃል። በጣም ማለት ነው። ሁለተኛው ስናይ ደግሞ ኢትዮጵያን had no organized systems of military logistics እና በሁለተኛ ደረጃ ደግሞ የኢትዮጵያ ኃይሎች የተደራጀ ወታደራዊ ሎጂስቲክስ ስርዓት አልነበራቸውም። በተጨማሪም የተደራጀ ቁሳቁስና የጥይት አቅርቦት አልነበራቸውም። ሌላ ደግሞ ሰራዊቱ ሲታመም ወይም ሲቆስል ለመንከባከብ ሐኪሞችና የሕክምና ቁሳቁስም አልነበራቸውም። ሌላ በተጨማሪ ደግሞ ውጤታማ የሬዲዮ ኮሙኒኬሽን እጦት ነበረ እና በዚህ ምክንያት የኢትዮጵያ ጦር የተቀናጀ ወታደራዊ እንቅስቃሴ እንዳያደርግ አድርጎታል። ይሄ የሬዲዮ ኮሙኒኬሽን ባለመኖሩ ማለት ነው። እና በዚህ ምክንያት እያንዳንዱ ክፍል የተለያየ ወይም ያልተቀናጀ ወይም የተነጣጠለ ዘመቻ እንዲያደርግ አድርጎታል ማለት ነው። እና በዚህ ምክንያት ጣሊያኖች በቀላሉ ኢትዮጵያን ሰራዊት እንዲያጠቃ አድርጎታል ወይም በጣሊያኖች የሚጠቃ ሰራዊት እንዲሆን ችሏል ማለት ነው የኢትዮጵያ ሰራዊት። ሶስተኛውን ስንመለከት there were difference and dissatisfaction in the Ethiopian army. This was the result of policy of Haile Selassie to strengthen the central governor, which was weaken the powers of regional lords. እና ሶስተኛው ምክንያት ጣሊያን ኢትዮጵያ ልታሸንፍበት የቻለችበት ምክንያት ስንመለከት በሶስተኛ ደረጃ በኢትዮጵያ ሰራዊት ውስጥ ልዩነቶችና ዲሳቲስፋክሽኖች ወይም ደስተኛ ያለመሆን ስሜቶች እንደ አንድ መንስኤ ይጠቀሳሉና ይህ ሊፈጠር የቻለበት ምክንያት የክልልን መኳንንቶች ስልጣናቸውን ለማዳከምና የንጉሠ ነገስቱን ማዕከላዊ መንግስት ለማጠናከር የተደረገ የፖሊሲ ውጤት ነው ማለት ነው ይሄ። እና በዚህ ምክንያት ብዙ መኳንንቶች ከንጉሠ ነገስቱ ጋር ወይም ከኃይለ ሥላሴ ጋር መጥፎ ግንኙነት ነበራቸው። ለዚህም እንደ ማስረጃ የምንወስደው for example ደጃች ኃይለ ሥላሴ ጎክሳ a son-in-law of Emperor and Governor Generals of Tigray and Ras Kasa in rivalry weakened the army. Ras Mulgeta unhappy with the Emperor for the reason that the Emperor appointed Ras Kasa as a commander-in-chief of the Northern Army. As a war minister, Ras Mulgeta felt that the post should have been given to him. እና ቀደም እንዳልኩት የክልል ጌቶች ከንጉሠ ነገስቱ ጋር መጥፎ ግንኙነቶች ነበራቸው አላለም። ለዚህ ማስረጃ የሆነው የንጉሠ ነገስቱ አማችና የትግራይ ጠቅላይ ገዢ የነበሩት ደጃዝማች ኃይለ ሥላሴ
ጉግሳ ነበሩ ማለት ነው። እና በጦርነቱ መጀመሪያ ላይ ጉግሳ ምን አደረገ? በጣሊያኖች ጎን ለመሆን አሰበና 1200 የሚጠጉ ወታደሮችንና 8 መትረየሶችን ብቻ በመውሰድ እና አንዳንድ ጠቃሚ መረጃዎችን ይዞ በጣሊያን ጎን ሆነ ማለት ነው። እና ከዚህ ክስተት በኋላ ብዙዎቹ ጦርነቱን በተመለከተ እምነት አልነበራቸውም ማለት ነው። እና ከዚህ ጋር ተያይዞ በመኳንንቶቹ መካከል የነበረው ፉክክር የኢትዮጵያን ጦር የበለጠ አዳከመው ማለት ነው። በተጨማሪም ለምሳሌ ራስ ሙልጌታ ማለት ነው አጼ ኃይለ ሥላሴ ራስ ካሳን የሰሜን ግንባር ዋና አዛዥ አድርገው በመሾማቸው ምክንያት በንጉሱ ደስተኛ አልነበሩ ማለት ነው። እና ራስ ሙልጌታ እንደ ጦርነቱ ሹመት መሰጠት ነበረበት ብለው ተሰምቷቸው ነበር ማለት ነው። እና እነዚህ ሁሉ ነገሮች መፈጠራቸው የተቀናጁ እርምጃዎችን የመውሰድ እድሉን ቀንሷል ማለት ነው። የተቀናጀ እርምጃ እንዳይወሰድ አድርጓል ማለት ነው። እና አዛዦቹ በአብዛኛው ራሳቸውን ችለው ነበር የሚዋጉት። ቅንጅት ፈጥሮ ሳይሆን ራሳቸውን ችለው ነበር የሚዋጉት ማለት ነው። The fourth one is finally many of the commanders of Ethiopian's army were the old nobility with little knowledge of modern warfare. እና በተጨማሪም ብዙዎቹ የኢትዮጵያ ጦር አዛዦች ስለ ዘመናዊ ጦርነት ብዙ እውቀት የሌላቸው እና የቀድሞ መኳንንቶች ነበሩ። እና መኳንንቱ ንጉሠ ነገስቱን ጨምሮ በጦር ግንባሮች ላይ ከገጠማቸው ከባድ ህይወት ወይም ጦርነት ይልቅ ሰላማዊ አስተዳደራዊ ተግባራትን የለመዱ ነበሩ ማለት ነው። እና የተዋጊም ጽናት የላቸውም። ስለዚህ ውጤታማ አመራርም መስጠት አልቻሉም ማለት ነው። ለዚህም ዋና ምክንያት ተደርጎ የሚጠቀሰው ከአድዋ ጦርነት በኋላ ለ40 ዓመታት ያህል ትልቅ ጦርነት ባለመኖሩ የጦር መሪዎች ወታደራዊ ልምምድና አቅማቸው በመቀነሱ ነበር ማለት ነው። እና ከ1935 እስከ 1936 በነበረው ጦርነት የኢትዮጵያ ጦር ለደረሰበት ሽንፈት ማለት ነው ከላይ ጠቀስናቸው አራቱ ምክንያቶች ተደማምረው ኢትዮጵያ በጣሊያን ልትሸነፍ ችላለች ማለት ነው። Following the battles of Majo, the emperor ordered a retreat in the direction of the capitals. Emperor and seniors officials sat to discuss what to do next. እና ይህ ማለት የማይጨውን ጦርነት ተከትሎ ንጉሠ ነገስቱ ሰራዊቱን ወደ ከተማ አቅጣጫ እንዲያፈገፍግ አዘዟቸው ማለት ነው። እና የማፈግፈግ ትእዛዝ ሰጧቸው። እና ሰራዊቱ ክፉኛ የተሰባበረ ቢሆንም አሁንም 20,000 የሚያህል ሰዎችን ያቀፈ ነበር ማለት ሆኖ ከነዚህ ውስጥ 3/4ኞቹ ሞተዋል። ሌሎቹ ደግሞ ወይም ሰራዊቱን ለቀው በረጅሙና አስቸጋሪ ጉዞ አድርገው ወደ ዋና ከተማቸው የተመለሱም አሉ። በተጨማሪ ደግሞ ብዙዎች ወታደሮች በተከታታይ የቦምብ ፍንዳታ ሞተዋል፣ አሊያም በመንገዱ ላይ ባሉ ጠላቶች የተገደሉ ናቸው ማለት ነው። ሌሎቹን ስናይ ደግሞ ከጣሊያን ጋር ለመፋለም መሞከር እንደማይቻል በማመን ወደ ቀያቸው ተመልሰዋል ማለት ነው። በዚህ ምክንያት ንጉሠ ነገስቱ ወደ ዋናው ከተማቸው ሲደርሱ 5,000 ወታደሮችን ብቻ ነበር የያዙት ማለት ነው። ከ20,000 5,000 ወታደሮችን ይዘው ነበረ ወደ ዋና ከተማ የገቡት ማለት። ከነዚህም ውስጥ አብዛኞቹ የኢምፔሪያል ቦዲጋርድ አባላት ነበሩ። እና ወደ ከተማው ስንመለስ ንጉሠ ነገስቱ ከፍተኛ ባለስልጣናቶችን በማነጋገር ወደ የቀጣይ እርምጃቸው ምን እንደሚመስል መወያየት ጀመሩ ማለት ነው። Following Majo battle, long discussion between the soldiers, emperors and war generals. After discussion, decided that the emperor should leave the country to appeal in person to League of Nations. As a regard the futures of the country, officers agreed to set up a provincial government at Gore or Illubabor with acting head, Ras Emru or a cousin of emperors. እና ቅድም እንዳልኩት ንጉሠ ነገስቱ እና ከፍተኛ ባለስልጣናቱ ቀጣይ ምን ማድረግ እንዳለባቸው መወያየት ጀምሮ አላልኩም። ከዛ ከረጅም ጊዜ ውይይት በኋላ ንጉሠ ነገስቱ ከሀገር እንዲወጡና በአካል ቀርበው
ለሊግ ኦፍ ኔሽን ይግባኝ እንዲሉ ተወሰነ ማለት ነው። እና የሀገሪቱን መጻኢ ዕድል በተመለከተ ደግሞ የንጉሠ ነገሥቱ ያጎት ልጅ የሆነው ራስ እምሩ ጊዜያዊ መንግስትን በጉሬ ላይ እንዲያቋቁም ስምምነት ላይ ደረሱ ማለት ነው። Accordingly, the emperor and his family, together with a few members, nobilities, and senior officials, left country for Europeans on the Franco-Ethiopian Railway in May 3936. እና ራስ እምሩ ጊዜያዊ መንግስት እንዲያቋቁም ተስማሙና በዚያም መሰረት ንጉሠ ነገሥቱና ቤተሰቦቻቸው ከጥቂት መኳንንት አባላትና ከከፍተኛ ባለስልጣናት ጋር በመሆን በግንቦት 3 ቀን 1936 በፍራንኮ ኢትዮጵያን የባቡር ሀዲድ ወደ አውሮፓ ሄዱ ማለት ነው። እና እንደዚህ ስላችሁ ደግሞ በባቡር አይደለም አውሮፓ ድረስ የተጓዙት ማለት ነው። The emperor appealed to the League of Nations through a powerful speech he made in front of delegates from members' countries at Geneva. The emperor remained on exile in England to God's support. He warned that no defending Ethiopians would encourage aggressions against others, but no response. Emperor remained in exile in England, but got support since in 1940. እና ንጉሠ ነገሥቱ ወደ ጂኒቫ ሄደው ለአባል ሀገራት ተወካዮች ፊት ለፊት ባደረጉት ኃይለኛ ንግግር ለሊግ ኦፍ ኔሽን ይግባኝ ያቀረቡ ማለት ነው። እና ኢትዮጵያን ከዚህ ወረራ ሊግ ኦፍ ኔሽን ካልተከላከሉ ሌሎች ላይ ወረራ እንደሚያበረታቱ ማስጠነቀቁ። እና ይሁን እንጂ የንጉሠ ነገሥቱ ይግባኝ ምንም አዎንታዊ ምላሽ አላገኘም ማለት ነው። እና ንጉሠ ነገሥቱ በግዞት እንግሊዝ ቆዩ እና በስደት ካሉ ወገኖቻቸውና ከአንዳንድ የእንግሊዝ ደጋፊዎች ጋር በመሆን በኢትዮጵያ ጉዳይ ላይ ድጋፍ ለማግኘትም ሞክረው ነበር ማለት ነው። እና በእንግሊዝ በስደት ቆዩ። ግን እስከ 1940 ድረስ እነዚህን ያደረጓቸው ጥረቶች ከንቱ ነበሩ፣ ምንም ለውጥ አላመጡላቸው ማለት ነው። እና ወደ ሀገሪቷ ስንመለስ ንጉሠ ነገሥቱ በስደት መውጣታቸው ብዙም ሳይቆይ ዋና ከተማ በሁከትና ብጥብጥ ውስጥ ወደቀችና ዘረፋ፣ ዓላማ የለሽ ተኩሱም ነበር። በተጨማሪ ደግሞ ሕግና ስርዓቱም ፈርሷል። እና ይህንን የተመለከቱት የውጭ ሀገር ሰዎች ኤምባሲያቸውን መዝጋት ጀመሩና ከ3 ቀናት ብዥታ በኋላ ሕግና ስርዓቱ ተመለሰ ማለት ነው። እና ይሄ የተመለሰበት ምክንያት ማለት ነው Fascist troops lead Petro Badoglio captured Addis Ababa in May 5, 1936. እና ከቀናት ብዥታ በኋላ በኢትዮጵያ ሕግና ስርዓት ተመለሰ አላለም። እና ይሄ የሆነበት ምክንያት የፋሽስት ጣሊያን ጦር በማርሻል ፔትሮ ባዶግሊዮ መሪነት በግንቦት 5 ቀን 1936 አዲስ አበባ በድል አድራጊነት ገባ ማለት ነው። እና ይሄንን ተከትሎ ነው ከቀናት ብዥታ በኋላ በኢትዮጵያ ውስጥ ሕግና ስርዓት የተመለሰው ማለት ነው። የዛሬ ትምህርታችን በዚህ ተጠናቋል። እና ዛሬ ከተማርነው ትምህርት ላይ 2 ጥያቄ ልጠይቃችሁ። አንደኛው why was ራስ ደስታ ዳምጠው's campaign of ዶሎ ኦዳ a mistake? ይሄ ማለት የራስ ደስታ ዳምጠው ይሄ የዶሎ ኦዶ ዘመቻ ለምን ስህተት ሆነ? ሁለተኛው ጥያቄያችን ደግሞ why did Ethiopian force lost the wars both on the northern and southern front? ይሄ ማለት በሰሜንና በደቡብ ግንባሮች የኢትዮጵያ ጦር ለምን ተሸነፈ? እና እነዚህ 2 ጥያቄዎች ኮሜንት ሴክሽን ላይ ብታስቀምጡልኝ ደስ ይለኛል። አመሰግናለሁ። SEO Social Science